ማለፍ ክፍል 10 ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁን ቆዩ። በጣም ደስ እንዳላትና የሁሉ እንደማይገባት ተናግራ ቁጭ አለች። ቡናችንን ጠጣን፣ እራታችንን በላን። እየተሳሳቅን በጣም ቆንጆ ምሽት አሳለፍን። እያወራን በስልኬ ለስለስ ያለ ዘፈን ከፍቼ ድምጹን ቀንሼ ወደ ጸሎት ጠጋ አድርጌ ቁጭ አደረኩት። አረጋኸኝ ወራሽ ለስለስ አድርገው ኧረ እኔማ አዘንኩኝ በራሴው ተፈጥሮ ባላወቅኩሽ ኖሮ እዘኝልኝ አፍቅሬሽ ተጎዳሁ በጣሙን ኧረ እንደምለሁን። በዛ መሃል ሰረቅ አድርጌ ጸሎትን አየኋት። እሷም ሰርቃ ስታይኝ አይን ለአይን ተጋጨን። ልቤ አፌ ላይ ልትወጣ ትር አለች። ብቻዬን ተሽኮረመምኩ። ጸሎት ስለመሸባት ልሸኛት ተነሳሁ። ከላይ ክፍት ስለለበሰች ጃኬቴን ሰጥቻት ከላይ ለብሳ ተያይዘን ወጣን። አብርሼ አመሰግናለሁ፣ እንዳከበራችሁን እሱ ያክብራችሁ አለችኝ። ከዛም በላይ ለእሷ እንደሚገባት ነገርኳት። በርታልኝ የኔ ጀግና፣ እወድሃለሁ። እሺ ሙሉ ቤተሰባችሁ አሁን ያለበት ሁኔታ በጣም ነው ደስ የሚለው። ቀጣይ ደግሞ ማዘርህን እቁብ አስጀምረት ጎን ለጎን ችፕስና ቃጠሎ ሳምቡሳ ነገር ብትጀምር ጥሩ ነው። አንድ ተጨማሪ ሰራተኛ ቀጥራ ማሰራት ትችላለች። ድንች ከራሷ ስለሆነ አያከስራትም። ተላላፊ ብዙ ስላላት አትቸገርም ሰው ለማግኘት አለችኝ። ሐሳቧ አሪፍ እንደሆነና ደሞም እንደምናሳካው ነገርኳት። በተጨማሪም እሷ ሌላ ፀጉር ቤት ወደ መሃል ከተባለ መክፈት እንዳሰበች እዚህ ፀጉር እንጂ ሜካፕ የሚሰሩ ብዙ ሰዎች ስለሌሉ ሌላ ቦታ ሄዳ ሰፋ አድርጋ ለመክፈት እንዳሰበች ነገረችኝ። እንደሚሳካላት በእርግጠኝነት ነገርኳት። በደስታ አቅፋኝ ተሰነባብተን ወደ ቤቷ ሄደች። ስመለስ እናትና አባቴ ዕቃ ወደ ቤት እያስገባቡ ጠበቁኝ። እያገዝኳቸው ጸሎት ያለችኝን ለእናቴ ነገርኳት። በጣም ደስ አላት። የጸሎት ሐሳብ ከአቅሟ በላይ እንደሆነባት ታሜ ምንም እንኳን ቢያናድዳትም በጸሎት ግን ከምንም በላይ ደስተኛ እንደሆነች ነገረችኝ። ጸሎት የነካሽው የተመኘሽው ይሳካልሽ ተብላ የተመረቀች ይመስል ለእናቴ ያሰበችውን ነገር አደረገችው። እሷ እናቴ አክስቴ ጸሎት ሰራተኛ 4 ሆኖ በ4 ወር የሚያልቅ የወር ዕቁብ ገቡ። የመጀመሪያው እናቴ ወስዳ የችፕስ መጥበሻ ገዛች። በተጨማሪም የመጥበሻ ቦታዋን አስተካከለች። የላስቲክ ወንበሮች የተወሰኑ ገዛዛች። እዛው ሰፈር ላይ የሥራ አጥታ የተጨነቀች ልጅ ስለነበረች እሷን ቀጠረቻት። ቀን አብረው ድንች ለጣው ከትፈው ያዘጋጁና ማታ ደግሞ አውጥተው ይጠብሳሉ። እናቴ አትክልቷን ትሸጣለች፣ ልጅቷ ደግሞ ችፕሷን ትጠብሳለች። ስራ ተጀመረ። ጎን ለጎን ስራውን አጣጣፉት። እኔም እንደ ልማዴ ከፀጉር ቤት ፈርኒቸር፣ ከፈርኒቸር ጋራጅ እየዘለልኩ የበላሁትን ዕቁብ እየከፈልኩኝ ለራሴና ለፋሚሊ የሚያስፈልገንን በአቅሜ እያሟላሁ ህይወት ቀጠለች። ጥምቀት ደረሰ። ጸሎት ከቤተሰቦቼ ጋር ነው የማሳልፈው አለችኝ። እኔ ደግሞ ከዩኒ ጋር ለማሳለፍ ፕሮግራም ያዘን። ከዩኒ ቀድመን እየሰራን ሄደን ለጥምቀታችን ፏ እንልበታለን እያልን ያስቀመጥነው ብር ነበር። ጸሎት ደግሞ ጥምቀት ላይ ወንድሜና እሷ የተዋወቁበት ቀን ነበር። እንደ ሌሎች ፍቅረኛሞች በደስታ አብራው ለማክበር አልታደለችም። ከነበራት አለያይቶ ሌላ እንዳትይዝ መሰናክል ሆኖ ኋላዋንም ወደፊቷንም የዘጋባት ወንድሜን እያሰበች ነው የምታሳልፈው። ጥምቀት ላይ በጣም ስራ በዝቶባት ስለነበረ ተከታታይ ቀን ከቤቷ ሌሊት ለመምጣት ስለማይመቻት እዛው እያደረች ነበር ስራ ስትሰራ የነበረው። እኔም አብሬያት ከሷ ጋር ለማደር ተስማማው። የከተራ ቀን ዋዜማ አብረን ሁላችንም እየሰራን አመሸንና ቤታቸው እዛ ቅርብ የሆነ ነገ ወረፋ ስለሚሆን ዛሬ እስከ 4-5 ሰዓት አምሽተን እንሰራለን አሉ። ሰራተኞቹ ደግሞ ለማደር ኦቨርታይም መታሰብ ስለነበረበት አሰበችላቸውና አደሩ። 6 ሰዓት አካባቢ የነበረንን ስራ አጠናቀን ጸሎት በጣም ደክሟት ስለነበር ፍራሻችንን አነጣጥፈን ሁላችንም ቁጭ ከማለት በማይተናነስ መልኩ ጋደም አለን። ጸሎት ጉልበቴ ላይ ተደግፋ እያወራች ነበር። እንቅልፍ ወሰዳት። እሷ እንዳትነሳብኝ ስለሰጋው አይኗን እያየው ደገፍ እንዳልኩ እኔም እንቅልፍ ወሰደኝ። ስነቃን ተስተካክዬ ተኝቼ ጸሎት ደግሞ በተራዋ ደገፍ ብላ ቁጭ ነበር ያለችው። ሳያተሳዘነችኝ ተኛ አልኳት።
አይ ብዙም እንቅልፍ ያልመጣም፣ በዛ ላይ 11 ሰዓት ላይ የቀጠሩን ሰዎች ስላሉ እነሱ ይመጣሉ። ሰዓት ደግሞ ደርሷል። እንዳልቀሰቅሳቸው ደግሞ አሳዘነኝ አለችኝ ወደ ሰራተኞቹ እያየች። ፈገግ እያየዋትና እኔ እምልሽ ንጹህ ልብ ሲታደል ፊት ላይ ተሰልፈሽ ካንቺ ነው የተጀመረው አልኳት። ወይ አብርሽ አታሽኮርመመኝ ምን ያፍራለሁ ብላኝ ተሳሳቀ። በዛ መሃል ስልክ ተደወለላትና ልመጣ ነው አሏት። እሺ ኑ ተነስቻለሁ ብላ ስልኩን ዘጋችና ተነሳሳች። ቦታውን አስተካከለች። ልጆቹ እስከዛ ሰዓት አልነሳ ሲሏት እየተሳሳቀች ቀሰቀሰቻቸውና ፍራሹን አነሳሳ። ወዲያው አንድ ሁለት እያሉ ሰዎች መምጣት ሲጀምሩ ሁላችንም ወደ ስራ ገባን። የከተራ ቀን ከሌሊት ጀምሮ ስንሰራው አለ። ጸሎት ወጥቼ ታቦት እንዳወጣ ብትነግረኝ እሷ እዚህ እየሰራች ነው ወጥቼ በበዓል ማክበሩ ጥፋት መስሎ ታየ። ሰውም ልክ አልነበረውምና ታውቁት። የከተራም ቀን እዛው አደረ። ሌሊቱን ስንሰራን ያደርነው ቢባል ማካበድ አይሆንብኝም። ከሌሊት 10 ሰዓት ጀምሮ እስከ 2 ሰዓት ሰራንና ጸሎት ጸጉር ቤቷን ዘግታ ብራችንን ከፋፍላን ወደ ቤት ሄደች። እኔም ወደ ቤት ሄጄ ተኛሁና 5 ሰዓት አካባቢ ተነስቼ ተጣጥቤ ልብሴን ቀይሬ ወጣሁ። ዮኒ ጋር ደወልኩለት። ቤት ተኝቻለሁ አለኝ። እንዲወጣ ነግሬው የተባባልንበት ቦታ ተገናኘን። ለምን እስከዚህ ሰዓት እንደተኛ አስጠይቀው ማታ ከጓደኞቹ ጋር እየጠጣ ውጭ እንዳደረና ደግሞ ተኝቶ እንደነበር ነገር አብረን ታቦት ሸኝ። በዛ መሃል ጸሎት ደወለችና እስካሁን ተኝታ እንደነበር ነገረችኝ። ቤተሰቦቿም ደግሞ ሻልተኝ ብለዋት ሁሉም ለባብሰው እንደወጡና የት እንደሆንኩ ጠይቀችኝ። ዞር አልኩና ከዮኒ ጋር አብረን እንደሆነ ነገርኳት። በቃ መጣው ለሱ ደውዬለት በሱ በኩል እንደመጣሁኝ ይመጣሉ አለችኝ። እሺ ብያት ስልኩን ዘጋችው። ትንሽ ቆይቶ የዮኒ ስልክ ጠራ። ደነገጠ። ጸሎት ደወለች አለኝና ከኔ ራቅ ብሎ አወራት። እየሳቀ ብል ያነሳነስኩት ይመስለኛል። እየፈነደቀ መጣና መጣዋለችኝ አለኝ። ከሰዎቹ መሃል ወተን አንድ ቤት ገባንና ለመለከት እንዲሆነን ብለን ቁጭ አለን። ብዙም ሳይቆይ ጸሎት ደውላ እንደደረሰች ነገረችን። መጣች። በሀበሻ ቀሚስ ድምቅ ብላ ሂል ጫማዋና የያዘችው ቦርሳ ማች እንዲሁም መነጽሯን ገጭ አድርጋ አየኋት። እኔም ዮኒም እኩል ደነገጥን። ስታየን ሰላም ብላ እንውጡ ታቦት ሳይገባ ትቀመጣላችሁ እንዲህ ብላ አስወጣችን። እኔና እሷ ልክ በአይኑ ብቻ እንደሚተዋወቅ እንደ ሩቅ ሰው አክታረግን። እሷን መካከላችን አድርገን ታቦት መሸኘት ጀመርን። ዮኒ ያሳዘነኝ። አይኗን ሲያየት የሚያይበት መንገድ ይለያል። በጸጸት በቁጭት ነው የሚመለከታት። በዛ ላይ ለሁሉም ነገር ቅድሚያ ለሷን የሚሰጠው። ግቢያ ውስጥ ትንሽ ሰው ገፋ ሲያደርጋት ግልምጫው መከራ ሆነብን። በመሃል ውሃ ሊገዛ ዞር ሲል መቼም ጓደኛሞች ከሆናችሁ ኤክስ እንደሆነ ነግሮሃል ብዬ ነው ግንኙነታችንን ያላብራራውልህ እና አሁን ስላገባ ይሄው አለችኝ። ኧረ ገብቶኝ ስለመጣሽ ደስ ብሎኛል አልኳት። ሸኝተን ስንመለስ ዮኒ 1-2 እንበላለ። እሺ ብለን ተስማምተን ጉዞ ስንጀምር ዮኒ ጓደኞች ጋር እንሄድ እየጠበቁኝ ነው አለ። ጸሎት በፍጹም እኔ እነሱ ያሉበት ጋር አልሄድም፣ አሁን ከኔ ጋር ሲያዩ ደስ አይለኝም አለች። ሌላ ቦታ ሄደን ትንሽ ቁጭ አልን። ዮኒ ጸሎትን እያየችው አያትም። ዞር ስትል ግን አይኑ ከሷ አይነቅልም። ጸሎት ትንሽ ቁጭ አለችና ቤቷ ሄዳ እረፍት ማድረግ እንዳለባት ነግራት ሰፈሯ ድረስ ሸኝተናት ከዮኒ ጋር ተመለስን። ዮኒ እሷ ከሄደች በኋላ ወይ ከፍቶኝ ነበር እኮ ከበረሮ የጥምቀትን ሁለታችንም ጓግተን ነበር የምንጠብቀው። በቃ ተመሳሳይ የምንወደው በዓላችን ነበር። ሙሌኔ ጓደኞች በተለይ በ12 ጸሎት ከሌለች ፍጹም በዓል አይመስላቸውም። በቃ ለማደር ነበር። ልክ በ12 ሚካኤል ከገባ በኋላ ክብ ሰርተን የምናመሽበት ቤት ነበር። ትዝታ ለእያንዳንዱ ጥሩ ነው፣ ለአንዳንዱ ደግሞ ወደኋላ የሚጎትት ምትሃት ነው። ዛሬ ላይ ቆመን ወደ ትላንት ይጎትተናል። ልክ እንደ ዮኒ። ከዮኒ ጋር አብረን አመሸን። ምሽቱን ሙሉ ጸሎት እንዲሆና ጸሎት እንዲህ አድርጋ የሆነ ዓመት ላይ እንደዚህ ሆነን እንዲህ ገጥሞን እያለን አመሸን። በጨዋታ መሃል ቅድም ከታቦት ኋላ ቆመን ጸሎትም በሆነ ተአምር የኔ እንዲያደርጋት ጸልያለሁ እኮ አለኝ። ሳላስበው ሳቅ ያመለጠኝ። ምክንያቱም እኔም በሆነ ተአምር ጸሎትን ያደርግልኝ ልቧን እንዲመለከት አድርግልኝ ብዬው ነበር የጸለይኩት። ጥምቀት በጥሩ ሁኔታ አለፈ።
ወቅቱ የሰርግ ወቅት ስለነበር ጸሎት ያባቷ ወንድም አጎቷ የመጀመሪያ ልጁን ስለሚድር ሁሉም ቤተሰቦች ወደ ሐዋሳ መሄድ ነበረባቸው። ጸሎት አብሯት እንዲሄዱ ጥያቄ ቢያቀርቡላትም ዋናው ስራዬ ቅዳሜና እሁድ ስለሆነ በዚህ ቀን መሄድ አልችልም፣ ባይሆን ካለፈው በኋላ በስራ አንዱን ሄጄ እጠይቃቸዋለሁ ብላቸው ጸሎት ብቻ ቀረች። ቤተሰቦቿ ሙሉ ቅዳሜ ሌሊት ተነስተው ወደ ሐዋሳ ሄዱ። ቀን ላይ ደውዬላት እያወራን ማታ ቶሎና እናንተ ቤት ሄደን ቡና እንጠጣለን አለችኝ። እንዳለችኝ አደረኩ። ቤት ሄደን እያወራን ቤተሰቦቿ እንደሌሉና ቤት ብቻዋን እንደምታድር ለእናቴ ነገረቻት። እናቴ እኛ ጋር እንድታድር ጠየቀቻት። ጸሎት ግን ግዴታ ቤት ማደር አለብኝ፣ ቤተሰቦቼን መዋሸት አልችልም፣ ትንሽ ቆይተው ቪዲዮ ኮል መደወላቸው አይቀርም አለቻት። በቃ ብርቻ አስተዳድርሽ እንደዛ ከሆነ አለቻት። ጸሎት ወደ እኔ ዞረችና አለችኝ። ማንንም ማስቸገር አልፈልግም፣ ግን አብርሼ ካልደከመ አለች። ኧረ በፍጹም አልደከመኝም ብዬ ብድግ ብዬ ወደ ውስጥ ገባሁና ልብሴን ቀያየርኩ። ቡናችን እንዳለቀ እኔና ጸሎት ለማደር ወደ ቤቱ ሄድን። ዛሬን የሰራሁትን የማበላ ብዙ ሰዎች ባለሙያ ነሽ ይሉኛል፣ አንተም ቀምሰህ ትመሰክራለህ አለችኝ። ከሰፈራቸው ስጋ ገዛችና ለኔ ቢራ ለሷ ደግሞ ለስላሳ ገዝታ ወደ ቤት ገባን። ቤታቸው በቃ እኔ ቃል የለኝም፣ ያምራል አይገልጸው። የቤቱን ውበት ቤት ውስጥ የነበሩት እቃዎችና አቀማመጣቸው አሳምረውታል አይገልጸኝም። እንደ ገባን ሻወር ወስጄ መጣሁ። እስከዛ ቲቪ ብላ ቲቪ ከፈተችልኝ። ስልኬንም ዋይፋይ አገናኝታልኝ እሷ ልትታጠብ ገብታች። ተታጥባ ልብሷን ቀይራ መጣች። ከፈለግ ሻወር ወሰድ አለችኝ። እንደማልፈልግ ነገርኳት። ናበል የተሰራ ምግብ አሙቄ ከምሰጥህ ትኩስ ሰርቼ ላብላህ ብላኝ ወደ ኪችናቸው ገባን። የነሱ ኪችንና የኛ ሳሎን በስፋት እኩል ናቸው። እቃዎቹ ቄንጠኛ ናቸው። ለካ መክተፊያና ቢላም የሀብቴን ቤቱ ይለያል። እሷ እቃ እያስተካከለች እኔ ዘፈን ከፍቼ በስልኬ የዘፈንኩላት እየተሳሳቅን ሰራርታ ጨረሰች። በዛ መሃል ለምን ሰራተኛ እንደሌላቸው ጠየቅኳት። ቤተሰቦቿ በጣም ክሎዝ ነው። ለኛ ከውጭ ማንም የለብንም ብለን የምናስበው፣ ለዛ ደግሞ ለራሳችን አናንስም። ቤት ውስጥ የተለየ የሚያደክም ስራ የለም። ምግብም ሁላችንም በየተራን የምንሰራው። ያው እናቴ ብዙ አይደለችም፣ ግን እኔና እህቴ እንሰራለን። ቤት ጽዳትና ልብስ ምናምንም ለማጠብ ደግሞ ተመላላሻለች። በሳምንት 2 ወይ 1 ቀን የምትመጣው አለችኝ። እኛ ቤት ማታ ማታ እንደ ቤተሰብ የምናሳልፋቸው ደስ የሚሉ ጊዜዎች አሉ። ለዛ ቤታችን ተጨማሪ ሰዎች ባይኖሩ ይመርጣሉ እያለች የሰራቸውን ምግብ ማቀራረብ ጀመረች። እኔም ማከስኳት። አብረን እየተጎራረሰን ራት በላን። ሙያዋን አንዴ ቀምሰው ሱስ የሚያስይዝ አይነት። ለነገሩ ሁሉን አሟልቶ አይደለ ያደላት። እኔም ቢሬን እንደማወራረጃ አደረኩና እራታችንን በልተን ጨረስን። ውስጤም ይሆን የሚተናነቀኝ ደስታ አለ። ብዙም ሳይቆይ ቤተሰቦቿ በቪዲዮ ደውለው የሰርግ ቦታውን ዝግጅት አሳዩአት። እሷም እራቷን በልታ እንደጨረሰችና ልትተኛ እንደሆነ ነገረቻቸው። ፊልም ማየት ትፈልጋለህ? ዛሬ አሁን እንግዲህ ስለሆንክ ልንከባከብህ አለችኝ። አልፈልግም፣ ሰዓቱም ስለሄደ ያው እያወራን ብንተኛ ይሻላል አልኳት። እሺ በቃ የሚቀየር ልብስ ልስጥህና በቃ አለችኝ። የበሩን መቆለፍ ቼክ አደረገችና ወደ ክፍሏ ገባን። ፍጹም ሰላማዊ ክፍል ነው። ጽዳቱ እዛ ላይ ተኝቶ እንቅልፍ አይወስደኝም ማለት በራሱ ነውር ነው የሚመስለኝ። በቃ ያምራል አይገልጸውም። የሚቀየር ልብስ ከቁም ሳጥኗ ውስጥ እንደወስድ ነግራኝ የሷን ሰፊ ቱታና አስናብ ሹራብ ለብሼ አሳየኋት። እየሳቀች እኔ ላይ እኮ እንዲህ አያምሩም፣ ማስታወሻ ፎቶ እንነሳ አለችኝ። ተነሳን። ብዙ ያላገጠም ቪዲዮና ፎቶ ለማስታወሻ አስቀምጠን በቃ ሰው በዛ ልክ መደሰት እንደሚችል የገባኝ ያኔ ነው። ነገሩ ለሷ ተራ ነው። ለኔ ግን ሎተሪ ከማሸነፍ በላይ ድል እንዳደረኩ ተሰምቶኝ ነበር። ልንተኛ ስትል እኔ ተጨማሪ ፍራሽ ክፍሌ ውስጥ የለም። በዛ ላይ ፍራሽ ከምንጎትት ሁለታችንም የየራሳችንን ብርድ ልብስ ለብሰን ተኛ አይሻልም አለችኝ። እሺ አልኳት። እሷም የራሷን እኔም የራሴን ብርድ ልብስ ለብሰን ጎን ለጎን ተኛን። በዛ መሃል የማወራው ሲጠፋብኝ ቤታቸው በጣም እንደሚያምር ነገርኳት። አዎ ያምራል አይደል?
የሚገርም ድሮን 11 እድሜ ላይ ሆኜ ቤተሰቦች ያን ያህል ሀብታም አልነበሩም፣ ግን ጎበዝ ሰራተኞች ናቸው። አባቴም በአቅሙ ይደክማል፣ እናቴም ከሴት በላይ ትለፋለች። አብሮ እንዴት ሀብታም መሆን እንደሚችሉ በተግባር አሳይተውኛል። ሰዎች በዛሬ ማንነታቸው እንዳላካቸው በልባቸው ጥንካሬና ለመቀየር ባላቸው ፍላጎት ልክ እንድለካቸው አድርገውኛል። እንደዛ አድርገው ነው ያሳደጉኝ። እኔም ፈጣሪ ቢፈቅድልኝ አብሮኝ የኔ የምለው ሰው አግኝቼ አብረን ለፍተን አብረን ተቀይረን ጉልበት ሆኖኝ ብርታት ሆነን አብረን አድገን አብረን ተቀይረን የስኬታችን ጫፍ ላይ ከሱ ጋር ተጋብቼ መኖር ነው የምፈልገው። ግን ያንን ህይወት ለማግኘት አልታደልኩም መሰለኝ አለች። አንዳንዴ ራሴን ወቅሳለሁ። ምናልባት በራሴ ድክመት ይሆን፣ ቆንጆ ጸባይ የለኝ ይሆን፣ ነጭናጫ ስለሆንኩ ይሆን፣ ወይስ ስለምቀና ነው ብዬ ራሴን ጠይቃለሁ አለችኝ። በዛ መሃል ዮኒ ከዚህ በፊት ትቀናለች ያለኝ ነገር ትዝ አለኝና ለምንድነው ግን የምትቀኘው የምትነጫነጨው አልኳት። አንዳንድ ታሪኮች ጭፍን ያደርጉሃል መሰለኝ። ሀሴት የምትባል አክስት ነበረችኝ። ያያት ሁሉ የሚወዳት ቆንጆዬ፣ ጸባይዋ ወርቅ ነው። እኔ ልጅ ትክክለኛ እናቴ እሷ ናት ብዬ እስከማስብ ድረስ ነበር ቅርበታችን። እኛ ጋር ትኖር ነበር። በዛ መሃል ከአንድ ሰው ጋር ተዋወቀች፣ ተዋደዱ። በቃ ጨርቋን ጣለች። አብረን እናድጋለን እንደጋባ አላት። ተጋቡ። ብዙ ነገር ሞከረች፣ አልሳካላት። ከዛም ወደ ውጭ ሄደች። አረብ ሀገር እየሰራች ቦታ ገዙ። በጣም ቆንጆ ቤት ሰሩ። ስትመጣ ለመነሻ የሚሆናትን ብር በአካውንት አስቀመጡ። ከዛ በቃ ይበቃኛል ሀገሬ ገብቼ ልነግድ፣ ልጅም ለወላድ እድሜ እየሄደ ብላ ወደ ሀገሯ መጣች። ስትመጣ ግን ያ የልጅነት ባሏ አግብቶ ወልዶ እሷ ደም ተፍታ በሰራችበት ቤት ውስጥ ዘና ብለው እየኖረ ነበር። ቤቱ ያለበትን ደረጃ እያነሳ የእሱ ሚስት የመረጠችውን ዲዛይን ይሄን ያክስት ሽንት ቤት አጥባ ትሰራላቸዋለች። በዛ ላይ ሰውየው ቤቱን በሚስቱ ስም አድርጎት ነበር። አክስቴ ስመጣ መነሻ ይሆናል እያለች ያጠራቀመችው ብር ሳይቀር በሚስቱ ስም አድርጎት ነበር። ብቻ ብዙ ነው ታሪኩ። ከዛ ስትመለስና ይህን ሁሉ ስታውቅ ልጅነቷን፣ ጉልበቷን፣ እድሜዋን፣ ህልሟን፣ ፍቅሯን እንደተነጠቀች ስታውቅ ራሷን አጠፋች፣ ሞተች። ከዛ በኋላ ጭንቅላቴና ልቤ የሷ ታሪክ በሰፊው ጽፎት ነበር። ምድር ላይ የትኛውም ወንድ እንደማይታመን እያሰብኩ ነው ያደግኩት። የእናትና አባቴ እውነተኛ ፍቅር ሳይሆን የሷ ክህደት ልቤ ላይ ተተከለ። ስለ ትዳር ሳስብ የእናትና አባቴ ፍቅር እያለ የሰውየው ክህደት ነው ጭንቅላቴ ውስጥ ያለው። ሁሌም ፍቅረኛ ይዤ የሆነ ሰዓት ሊከዳኝ ሊተወኝ እንደሚችል እያሰብኩ ነው የኖርኩት። ድምጿ እየተቀየረ ባየተናነቃት ሲመጣ ተይው በቃ ገብቶኛል ለምን እንደሆነ ብያት ዝም አልኩ። የማውራው ጠፋኝ። እሷም ዝም እኔም ዝም አለን። ሁለታችንም የየራሳችን ብርድ ልብስ ውስጥ ገብተን እንደተኛ ሰው ሆነን ጸሎት ገብታ ኦንላይን ማውራት ጀመረች። እኔም እንቅልፍ እንደወሰደው ሰው ሆኜ በፌስቡክ አካውንቴ ማውራት ጀመርኩ። አብርሼ ዛሬ ነገር ነው የሚያድረው አለችኝ። ኧረ እባክሽ እንዴት? ቤተሰቦቼ ሰርግ ሄደው ሊያስተዳድረኝ መጥተው ነው። ብታይ ስናዝግ ነው ያመሸነው። ቆይ ፎቶ ልላክልሽ ብላ አብረን የተነሳነውን ፎቶ ላከችልኝ። ብቻዬን እየሳቅሁ የተወሰነ አወራኋትና በጠዋት ስለምትነሳ ልተኛ እንደሆነ ነግራኝ ተኛች። እኔም ሳላስበው እንቅልፍ ወሰደኝ። ጠዋት ቀድማኝ ተነስታ ቁርስ ሰርታ አቀራርባ ቀሰቀሰችኝ። አላቅም ታምር ሆነብኝ። ጠዋት ከእንቅልፍ ነቅተው አይን ሲገልጡ የሚወዱትን ሰው ማየት፣ ቁርስ ሰርተው ቀስቅሰው ቁርስ እንብላ ሲለን ያለው ስሜት የተለየ ነው። ቁርስ በልተን ልብሴን ቀይሬ 12 ሰዓት ላይ ወደ ስራ ቦታ ሄድን። እሁድ አይደል? እኔም እዛው ስለምውል ስራችንን ጀመርን። ቀኑን ሙሉ በስራ ተወጥረን ዋልን። ማታ ላይ የኔን ሂሳብ ሰጠችኝና ወደኛ ቤት ሄድን። ቤት ገብቼ ልብሴን ቀየርኩ። እናቴም ናፍቃኝ ስለነበር በደንብ ሰላም ብያቸው ወደ ጸሎት ቤት ጉዞ ጀመረን። እየሄድን ከዚህ በፊት ያወራነው ትዝ አለኝ። እንደ ልቤ የምሆንበት እምቀብጥበት ሰው ፈልጋለሁ ያለችው ትዝ አለኝና እኔ ምልሽ ለምን ዝም ብለን ምሽቱን የራሳችንን ሴሬሞኒ እናዘጋጅም? ማለቴ ካልደበረሽ አልኳት። አረ ደስ ይለኛል፣ እንደውም እኔ እንደሱ አይነት ነገር እወዳለሁ አለችኝ። ተስማምተን አበባችንን ገዛዝተን ወይን እንዲሁም ኩኪሶች፣ ሚኒ ዶናቶችን ገዛዝተን ወደ ቤት ገባን። ሳሎን መሬት ላይ ምንጣፍ አንጥፈን ፈንዲሻ ፈንድተን አበባ በትነን ወይናችንን አቀራርበን ስንጨርስ እራት በላን።
ጸሎት ብርድ ልብስ አመጣችና እዛው ቁጭ ብለን እየበላን እየተሳሳቅን የፍቅር ዓመታቸውን እያከበሩ እንዳሉ ሰዎች እርስ እየተባባልን መጠጣት ጀመርን። ጸሎት ቲቪ ላይ ፊልም ከማየት ይልቅ ዘፈን ብንሰማ እንደሚሻል ነግራኝ ዘፈን እየሰማን እየተጎነጨን ቪዲዮ እየቀረጽን ለማስታወሻ እያስቀረን ቆየ። በመሃል ጸሎት የምትወደውን ዘፈን መጣና በጣም ደስ ብሏት ቅብጥብጥ እያለች አብራ እየዘፈነች መደነስ ጀመረች። ከፊት የቆመች መልአክ መሰለችኝ። በፍቅር አይኖቼ ፈገግ ብዬ ተመለከትኳት። ወይኑ እንዴትና መች እንደጠጣሁት ሳላውቅ ብርጭቆዬ ባዶ ይሆናል ትጨምርልኛለች። እሷ ግን የቀዳቻትን የመጀመሪያ ብርጭቆ ራሱ አልደረሰቻትም። ላስገድዳት ስላልፈለግኩ ዝም አልኩ። በመሃል ሳይሽ ሳሳለሁ መላው አልገባኝም። የሷ የምንጊዜው ምርጥ ዘፈኗ ትመጪ እንደው እያልኩ ሌት ተቀን ናፋቂ ማንንም እንደምጠብቅ ባላቅም ዘፈኑ ግን ከልቤ ወደዋል። ቀን በቀን ሳልሰማው አላድርም አለችኝ። ዘፈኑን እየሰማን ስለደከማት ትከሻዬን እንደገፍ አለች። በዛ መሃል የዘፈኑ ዜማ ለስለስ ማለት ተጨምሮበት ቀኑን ሙሉ ስደክም ስለዋለችም እንቅልፍ አሸለባት። አየኋት። ትከሻ ላይ ደገፍ አድርጌያት ዘፈኑን ቀነሱ። ድንገት አይኔ ከንፈሯ ላይ አረፈ። እድሜ ለወይኑ አደፋፈረኝ። ግጥም አድርጌ ሳምኳት። አሁንም እንደተኛች ነው። ምድር ላይ በሷ ከንፈር ልክ ጣፋጭ ነገር መኖሩን አላውቅም። የራሴ ተግባር ለራሴ ያስደነገጠኝ። ከሆነ ነገር እንደባነነ ሰው ሽምቅቅ አልኩኝ። አቅፌ ወደ አልጋ ወሰድኳት። ብርድ ልብሷን አልበሻት ወደ ሳሎን ተመለስኩና የቀረችውን ወይን ግጥም አድርጌ ጠጣሁ። ባደረኩት ነገር ጀብድ ይሁን ፋፍረት ምን እንደተሰማኝ እንደሆነ አላውቅም። ግራ ገባኝ። ምንም ሳልተነፍስ ሄጄ ከጸሎት አጠገብ ተኛሁ። አይኔ እንደፈጠጠ ሌሊቱ ነጋ። ጠዋት እንደ ኖርማል ሰው ተነስተን ቁርሳችንን በልተን እኔ ወደ ስራ ሄድኩኝ። ጸሎት ቤተሰቦቿ ስለሚመጡ ቤቱን ሞቅ ሞቅ አድርጋ እንደምትጠብቃቸው ነገረችኝና ቤት ቀረች። ዮኒ ጋር ደወልኩ። 8 ሰዓት ላይ የምንሄድበት የስራ ቀጠሮ አለን። አሁን ከፈለክና ከፈለክ ቅር አለኝ። ወደ ቤት ሄጄ ተኛሁ። ቅልጥ ያለ እንቅልፍ ወሰደኝ። ስነሳ ወደ ቴሌግራም ጎራልኩኝና ከጸሎት ጋር ማውራት ጀመርን። እንዴት አደርሽ ዋልሽ ምናምን በሚሉ ቃላት ጨዋታዬን ጀመርኩ። 2 አዲስ ነገሮች አሉ አለችኝ። እንድታጫውተኝ ጋበዝኳት። የመጀመሪያው ከሰሞኑ አንድ ትልቅ ዜና ይኖረኛል። ነገ ከነገ ወዲያ ሐዋሊያም አላቅም ሲሳካ እነግርሻለሁ። ሁለተኛው ደግሞ እንዳትታዘብኝ ግን አብርሽ ማታ እንቅልፍ የወሰደ መስሎት ከንፈሬን ሳመኝ አለችኝ። ክው አልኩ። ደነገጥኩ የሚለው ቃል አንድ ሁለተኛ የለውም። መሬት አፍኖሯት ተከፍታ ብትውጠኝ ቅር የሚለኝ አይመስለኝም። የተቀመጥኩበት ቦታ ራሱ ጠበበኝ። መች እንዳላበኝ ሳላውቅ ግንባሬ ላበላብ ሆኖ ነበር። እጄ ለመጻፍ እየተርበተበተ እኔ አላምንሽም እንዴት አልኳት። ማታኛ ጋር ነበር ያደረው። ማታ ላይ ቀለል ያለ ሮማንቲክ ምሽት ለማዘጋጀት አስበን ነበር። ማለት አላቅም ግን ዝም ብለን አበባውን ምናምን አዘጋጅተን ነበር። እናም ቆንጆ ምሽት አሳለፍን ብላ ፎቶዎች ላከችልኝ። ቀጠለች። እኔ ይህ ፊልም እንዳለው ድንገት ጠጥቼ ሳላስበው እንደዚህ ሆነ የሚሉት ምክንያት ላለመደርደር ራሴን ገድቤ ነበር። ማለቴ መጠጣት ካለብኝ በላይ አልጠጣውም። ከነጭራሹም አልጠጣውም ማለት ይቻላል። ምክንያቱም ወንድና ሴት ሆነን አንድ ቤት ውስጥ ብቻችንን ሰክረን የሚፈጠረው አይታወቅምና የሆነ ሰዓት በጣም ደክሞኝ ስለነበር ትከሻው ላይ ደጋፋልኩ። የሰመመን እንቅልፍ ወሰደኝ ስልሽ በመተኛትና ባለመተኛት ውስጥ ነበርኩ። ተነስቼ ወደ አልጌ ለመሄድ ዘፈን እስኪያልቅ እየጠበቅኩ አይኔን ጨፍኜ ነበር። በዛ መሃል አብርሽ ከንፈሬን ሳመኝ። እንዳይደብረው ብዬ እንቅልፍ እንደወሰደው ሰው ሆንኩ። ለምን እንደዛ እንዳደረገ ግን አላቅም አለችኝ። አፈርኩ። ደግሜ ጸሎትን አይን እንዴት በድፍረት ማየት እንደምችል ግራ ገባኝ። ከቴሌግራም ወጣሁ። ዮኒ ጋር ደወልኩ። ሰውየው ለነገ ይሁን ብሏል። በቃ ነገ እንሄዳለን አለኝ። ስልኬን ወርውሬ ከነጥፋቴ አመልጥ ይመስል ብርድ ልብሴ ውስጥ ጥቅልላለሁ። ማታ ጸሎት ከስራ ስትወጣ ሳልሸኛት ቀረው። በምን አይኔ ደፍሬ አያታለሁ። ልማድ አይደል ሲቀርባት የት ሄደ ብላ ደወለችልኝ። በድምጼ ውስጥ ውርደት ያስተጋባ ይመስል ዋጥ አድርጌ ዝም አልኩ። እናቴ ጋር ደወለች። ምን ሆኖ ነው አብርሽ አለቻት። ተኝቼ እንደሆነና ሰላም እንደሆነ ነገረቻት። ግን ደግሞ አላስችላለኝ።
መልሼ ደወልኩላት። ከእንቅልፉ እንደነቃ ሰውኛ አወራኋት። ምን ነው ዛሬ ሳትሸኚኝ? ከስራ ስወጣ እኮ ቅርቅር አለኝ አለችኝ። እረ ጠዋት ቤት ስለነበር ስራ ይመጣሽ አልመሰለኝም። ገባሽ እንዴ አልኳት። አዎ ቅርብ ሰዓት መጥቼ ያለውን ነገር አይታይታ አድርጌ ተመለስኩ አለችኝ። እሺ በቃ ይቅርታ እደውልልሻለሁ ብዬ ስልኩን ዘግቼ ብርድ ልብሴን ንክስ አድርጌ ውርደቴን ማሰብ ጀመርኩ። እንደተለመደው ምሽቱን ቴሌግራም ላይ ያወራን። አብርሽ ባደረገው ነገር ደብሮታል መሰለኝ። አወራሩ ልክ አይደለም አለችኝ። ዝም አልኩ። በነጋታው ጠዋት ከዩኒካር እንደለማዳችን ወደ ስራ ሄደንና ሰራርተን ጨርሰን ከሰዓት ስራ ስለሌለ ወደ ቤት ሄድኩና ተኛው። ከስራ ስመለስ ጸሎት ጋር ገብቼ እንደለማዴ ሰላም ልላት ባስብም ግን አንገቴን አቀርቅሬ መንገዴን ቀይሬ ወደ ቤት ሄድኩ። ቤት ስደርስ ጸሎት ዛሬ ፏፏ ያለ ቡና ቀራርባ ጠብቂኝ መጣሁ ብላኝ ያው ጠብር ግፍ እያልኩ ነው አለችኝ። በረንዳ ላይ ሆና ስራዋን እየሰራራች ጎን ለጎን ገበያን እየሸጠች ነበር። እኔ ሰራተኛዋን ጠርቼላት መጣሁ። እዛው እየሸጠች ድንቿን እየላጠች ማዘጋጀት ጀመረች። እናቴና እኔ ተጋግዘን ምግብ አቀራረብን። ቤቱን ፏ አደረግነው። በዛ ሁሉ ውስጥ እኔና ጸሎት ስትመጣ እንዴት አይኗን እንደማየው ያሰብ ልቤ እየመታ ነበር። ሰፈር እንደደረሰች ደወለችና ነገረቻት። ገብቼ ሶፋ ላይ ጥግ ላይ ቁጭ አልኩ። እናቴም ቡና መቁላት ጀመረች። ጸሎት መጣች። እዚህ ቤት ገባች። ሳያት አቀረቀርኩ። የእናቴ ልልታ ቤቱን አደባለቀው። ከጸሎት ጀርባ ወንድሜ ቆሞ ነበር። ክፍል 11 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።